በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ቶማስ ሐዋርያ። ከ12ቱ ቅዱሳን ሐዋርያት አንዱ የሆነው ቅዱስ ቶማስ ብዙ መከራን በማሳለፍና የጌታችንን ጎን በመዳሰሱ ይታወቃል። ቅዱስ ቶማስ እንደ ሌሎች ሐዋርያት በእስራኤል ተወልዶ በዚያው በሥርዓተ ኦሪት አድጎ ገና በወጣትነቱ የሰዱቃውያንን ማኅበር ተቀላቅለዋል። ሰዱቃውያን ደግሞ ሰው ከሞተ በኋላ አይነሳም፣ አልቦ ትንሣኤ ሙታን የሚሉ ናቸው። መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር ግን ቅዱስ ቶማስ ከነበረበት ማኅበር ወጥቶ ጌታችንን ተከተለ። ጌታችንም ከ12ቱ ሐዋርያት አንዱ ይሆን ዘንድ ሾመው። የቀደመ ስሙ ዲዲሞስ ሲሆን ጌታችን ግን ቶማስ ብሎታል። ቅዱስ ቶማስ ጌታ አልዓዛርን ለማስነሳት በሄደ ጊዜ ሌሎች ሐዋርያት ጌታን አይሁድ ይገድሉሃል፣ ቅር አትሂድ ሲሉት፣ እርሱ ግን እንሂድና አብረን እንሞት ሲል ፍቅሩን አሳይቷል። ጌታችን ትንሣኤውን ለደቀ መዛሙርቱ በገለጠ ጊዜ ያልነበረው ቶማስ ካላየሁ አላምንም አለ። ምክንያቱም እንዲህ ነው። አንደኛ ለጌታችን ከነበረው ፍቅር የተነሳ እውነት አልመስል ቢለው፣ ሁለተኛ አንድም ሌሎች ሐዋርያት ትንሣኤውን አየን እያሉ ሲያስተምሩ እኔ ግን ሰማሁ ብዬ ላስተምር ነው ብሎ በማሰቡ ነው። ለጊዜው ጌታ ተገልጾ ቢገስጸው እግዚእየ ወአምላኬ ጌታዬና አምላኬ ብሎ ፍጹም ሃይማኖቱን ገልጿል። ለፍጻሜው ግን የጌታችን ጎን መለኮትን የዳስስ ዘንድ ባለቤቱ እንዳለው ይታወቃል። መለኮትን የዳሰሰች ይህች ቅድስት እጅ ዛሬም ድረስ ሕያው ናት። በህንድ ቤተ ክርስቲያን ውስጥም በክብር ተቀምጣለች። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው ሀገረ ስብከት ሲካፈሉ ለቅዱስ ቶማስ ህንድና በዙሪያ ያሉት ሀገራት ደረሱት። ከዚህ በኋላ ነው እንግዲህ ዘርዝረን የማንጨርሰውን ተጋድሎ የፈጸመው። ቅዱሱ በነበረው ፍጹም ተጋድ አባቶቻችን ዘአሰርገዋ ለብሔረ ህንደኬም በወንጌል ያስጌጣ ሲሉ ይመሰክሩለታል፣ ያከብሩታል። ቅዱስ ቶማስ ንጉሥ ሉኪያኖስና የሀገሩ ሕዝብ ለማሳመን በችንካር መሬት ላይ ወጥረው ቆዳውን ገፈውታል። ቆዳውንም እንደገና ሰፍተው አሸዋ ሞልተው አሸክመውታል። በየመንገዱ የተገፈፈ ገላውን ጨው ቢቀቡት በጎች መጥተው ግጠው በልተውታል። በዚህም ምክንያት ሊቃውንቱ እንዲህ ሊሉ ተቀኝተውለታል። ኩሉ የአኪ እንዘ የአኪ ዘመኑ አባግኢሁ ለቶማስ እስመ አራዊተ ኮኑ። በኋላ ግን ከፎቅ ወድቃ የሞተችውን የንጉሱን ሚስት በተገፈፈ ቆዳው በማዳኑ ሁሉም አምነው ተጠምቀዋል። ቅዱሱ ሐዋርያ ልክ እንደ ቅዱስ ጳውሎስ አንዳንዴም በፈሊጥ ሌላ ጊዜ በመከራ ለወንጌልና ለቤተ ክርስቲያን ተጋድሏል። ያለማቋረጥም ከህንድ እስከ ሀገራችን ኢትዮጵያ ድረስ ለ38 ዓመታት ወንጌልን ሰብኳል። በመጨረሻም በ72 ዓመተ ምህረት በዚች ቀን በሰማዕትነት አርፏል። መቃብሩና ቅድስት እጁ ዛሬም ድረስ ህንድ ውስጥ አሉ። ከፕሮቴስታንቶች በቀር መላው ዓለም ያከብረዋል። እንደ አባቶቻችን ትርጉም ቶማስ ወይም ቶማስስ ማለት ፀሐይ ኦሪያሬስ እንደማለት ነው። በተሰጠው የወንጌል ጸጋ በሀገረ ስብከቱ አብርቷልና። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአገልጋዩ ከቅዱስ ቶማስ ጸጋና በረከት ይክፈለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 26 ቀን ጻድቁ አቡነ ሀብተ ማርያም ልደታቸው ይታሰባል። እኒህ ጻድቅ የሀገራችን ኮከበ ገዳም ናቸው። ጽድቅና ትሩፋት እንደ ሀብተ ማርያም እንዲሉ አበው ባህር ከሆነ ጣዕመ ሕይወታቸው ጥቂቱን ለበረከት እንካፈል። ጻድቁ መካነ ሙላዳቸው ሸዋ የራእዊ ውስጥ ሲሆን አባታቸው ፍሬ ብሩክ፣ እናታቸው ደግሞ ቅድስት ዮስቲና ትባላለች። በተለይ ቅድስት ዮስቲና እጅግ ደመግቡ ምጽዋትን ወዳጅ ቡሩክት ሴት ነበረች። እንዲሁም ከጻድቁ መወለድ በፊት መንና ጭው ካለ በረሃ ገብታ ነበር። ከዛም አንድ የበቃ ግዑዝ አግኝቷት ከማኅፀንሽ ደግ የሥላሴ ባሪያ ያለና ተመለሽ ብሏት እንደገና ተመልሳለች። ጻድቁን ወልዳ አሳድጋም እንደገና መንና በተጋድሎ ኑራ 7 አክሊላትን ተቀብላ አርፋለች። ወደ ጻድቁ ዜና ሕይወት ስንመለስ አቡነ ሀብተ ማርያም ገና ሕፃን እያሉ ከእናታቸው ጋር ቆሞ ሲያስቀድሱ እግዚኦ መሐረነ ክርስቶስ ሲባል ይሰማሉ። እሳቸውም ይህችን ጸሎት በሕፃንነት አንደበታቸው ይዘው ሌሊት እየተነሱ ማረነ እባክህ እያሉ ይሰግዱ ነበር። የ5 ዓመት ሕፃን እንዲህ ሲያደርግ ማየቱ በእውነት ይደንቃል። ትንሽ ከፍ ብለውም በረኝነት ሳሉ ፍጹም ተሐራሚና ጸዋሚ ነበሩ። ጸጋው ስለበዛላቸው ልጅ ሆነው ብዙ ተአምራት ሰርተዋል። የፈጣሪን ስም ያቃለለውን አንድ እረኛ በአየር ላይ ሰቅለው አውለውታል።
ከዚያ በኋላ ለግድለ አካለ መጠን ሲደርሱ ወደ ትምህርት ቤት ገብተው መጻሕፍትን አጥንተው መንነዋል። በአባ መልከ ጼዴቅ እጅ ከመነኮሱ በኋላ የሰሩትን ትሩፋትና የነበራቸውን ተጋድሎ ግን የኔ ቢጤ ደካማ ሰው ሊዘረዝረው አይችልም። አባታችን ጻድቁ ሀብተ ማርያም ባህር ውስጥ ሰጥመው 500 ጊዜ ይሰግዳሉ። በየቀኑ 4ቱን ወንጌልና 150ውን መዝሙረ ዳዊት ይጸልያሉ። እናስታውል። ለዚህ ላይ መጽሐፍ ቅዱስን ማንበብ ታላቅ ጸሎት መሆኑን ልብ ይለዋል። በ40 ቀናት ቀጥሎም በ80 ቀናት አንዴ ብቻ ይመገቡ ነበር። ምግባቸው ደግሞ ሳርና ቅጠል ብቻ ነው። በየዕለቱ ያለማስታጎል ማዕጠንት ያሳርጋሉ፣ ካህን ናቸውና። ዘወትር በንጽሕና ቅዱስ ሥጋውን ክቡር ደሙንም ይጠጣሉ። ዘወትር በንጽሕና ቅዱስ ሥጋውን ይበላሉ፣ ክቡር ደሙንም ይጠጣሉ። በፍጹም በልባቸው ውስጥ ቂምን ክፋትንም አላሳደሩም። በእነዚህና በሌሎች ትሩፋቶቻቸው ደስ የተሰኘ ጌታም ለጻድቁ የእሳትና የብርሃን ሰረገላ ሰጥቷቸው በዚያ እየበረሩ ኢየሩሳሌም ይሄዱ ነበር። ከብዙ የተጋድሎ ዘመናት በኋላም የክብር ባለቤት መድኃኒታችን ክርስቶስ አእላፍ መላእክትን አስከትሎ መጥቶ እንዲህ አላቸው። አንደኛ ስለ እኔ ረሃብና ጥምን ስለታገስክ፣ ሁለተኛ ስለ ምናኔህ፣ ሶስተኛ ደግሞ ስለተባረከ ምንኩስናህ፣ አራተኛ ስለ ንጹሕ ድንግልናህ፣ አምስተኛ ቂምና በደልን ባለመያዝህ፣ ስድስተኛ ስለ ንጹሕ ክህነትህ ወይም ስለ ማኅጠንትህ፣ ሰባተኛ ቅዱስ ወንጌልን በፍቅር ስለማንበብህ 7 አክሊላትን እሰጥሃለሁ አላቸው። በሰማይም ከመጥምቁ ዮሐንስ ጎን 500 የዕንቁ ምሰሶች ያሉበት አዳራሽ ሰጥቼሃለሁ። በስምህ የሚለምኑ በቃል ኪዳንህ የሚማጸኑትን ሁሉ እንድምርልህ አማን በርእስየ ብዬ ምዬልሃለሁ አላቸው። ቅዱሳን መላእክትም ሀብተ ማርያም ወንድማችን ሲሉ አቀፏቸው። ጌታ ግን በዚህ ሰዓት አንድነቱን አንድም ሶስትም ሆኖ ታያቸውና አቅፎ 3 ጊዜ ሳማቸው። ከፍቅሩ ጽናት የተነሳ ነፍሳቸው ከስጋቸው ተለየች፣ በዝማሬም ወሰዷት። ይህችም ዕለት ዛሬ ግንቦት 26 ቀን ለጻድቁ ዕለተ ልደታቸው ናት። አምላከ አበው ወሰማይ ጣዕመ ፍቅራቸውን ክብራቸውን ጸጋ በረከታቸውን ይክፈለን። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። የቅዱስ ዳዊት መዝሙር 36 ቁጥር 28 እስከ 31። አምላካችን በቸርነቱ በምሕረቱ ከጻድቁ አቡነ ሀብተ ማርያም ረድኤት በረከት ይክፈለን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 26 ቀን እግዚአብሔር በ13ኛው መቶ ክፍለ ዘመን ያስነሳቸው ጻድቁ አቡነ ኢየሱስ ሞዐ ይታሰባሉ። እግዚአብሔር አምላካችን በ13ኛው መቶ ክፍለ ዘመን እና አቡነ ኢየሱስ ሞዐን ባያስነሳልን ኑሮ ምናልባት ዛሬ የኢትዮጵያ ቤተክርስቲያን በምናያት መንገድ ላናገኛት እንችል ነበር። እውነተኛ አባቶቻችን ፈጽሞ ከሚቆረቆሩባቸው ነገር አንዱ የጻድቁና ሐዋርያዊ አባት አቡነ ኢየሱስ ሞዐ መዘንጋት ነው። እርሳቸው ፍሬ ሃይማኖት ነው። ከጽድቅ ፍሬያቸው አእላፍ ቅዱሳንን ወልደው ሀገራችን በወንጌል ትምህርትና በገዳማዊ ሕይወት እንድታሸበርቅ አድርገዋል። ጻድቁ አቡነ ኢየሱስ ሞዐ እስኪ በዕለተ ዕረፍታቸው ጻድቁን በጥቂት ነገሮች እናንስባቸው። አቡነ ኢየሱስ ሞዐ ዘሐይቅ የተወለዱት ጎንደር የድሮ ስማዳ ወይም ዳህና አካባቢ ሲሆን ወላጆቻቸው ዘክርስቶስ እና እግዚ ክብራ ይባላሉ። የተወለዱትም በ1210 ዓመተ ምህረት ነው። ነገር ግን አንዳንድ ምንጮች ደግሞ በ1196 ያደርሱታል። ጻድቁ ከክርስቲያን ወላጆቻቸው ጋር እንደሚገባ አድገዋል። በልጅነታቸው በብዛት ወላጆቻቸውን ያግዙ ነበር። በትርፍ ጊዜያቸው ደግሞ ትምህርት ሃይማኖትን፣ ስርዓቱን ያጠኑ ነበር። በ1240 ዓመተ ምህረት ግን ማለትም በ30 ዓመት ሲሞላቸው ይችን ዓለም ይተዋት ዘንድ አስበውም አልቀሩ። ፈጣሪን እየለመኑ ደብረ ዳህሞ ገቡ። በወቅቱ ዳሞ የትምህርት የምናኔ ማዕከል ከመሆኑም ባሻገር የአቡነ አረጋዊ 5ኛ የቆብ ልጅ ካልዕ ዮሐኒ ነበሩና የእርሳቸው ደቀ መዝሙር ሆኑ።
አቡነ ኢየሱስ ሞዐ በደብረ ዳሞ በነበራቸው ቆይታ ቀን ሲታዘዙ ሲፈጩ ውሃ ሲቀዱ ውለው ሌሊት ደግሞ እኩሉን በጸሎት በስግደት የቀረውን ሰዓት ደግሞ ቅዱሳን መጻሕፍትን በመግለጥ ያሳልፉ ነበር። በመጨረሻ ልብሰ ምንኩስና ለበሱ። ይህን ጊዜ 37 ዓመት ሲሆናቸው ዘመኑም 1247 ዓመተ ምህረት ነበር። ወዲያውም በዳሞ ሳሉ መልአከ ሰላም ቅዱስ ገብርኤል ተገልጾ ወደ ወሎ ሐይቅ ሂድ ብዙ የምትሰራው አለና አላቸው። በአንዴም ከዳሞ ከትግራይ ነጥቆ ሐይቅ እስጢፋኖስ ወሎ አደረሳቸው። በዚያም ለ7 ዓመታት በጴጥሮስ ወጳውሎስ ቤተክርስቲያን በተጋድሎ በስብከተ ወንጌል በማይጠንትና ሐይቁ ውስጥ ሰጥሞ በመጸለይ ኖሩ። ቅድስናቸውን የተመለከቱ አበው በግድ አበምኔት አድርገው ሾሟቸው። ይሄኔ ነው እንግዲህ በኢትዮጵያ ቤተክርስቲያን ላይ ትልቁን መሰረት የጣሉበት አጋጣሚ። ነገሩም እንዲህ ነው። ስም አጠራሯ የከፋ ዮዲት ጉዲት ለ40 ዓመታት ሀገሪቱን እንዳልነበረች ብታደርጋት ክርስትና ተዳከመ፣ ባዕድ አምልኮ ነገሰ። አቡነ ኢየሱስ ሞዐ ማለት ትርጉሙ ኢየሱስ ክርስቶስ አሸነፈ ማለት ነው። ደግሞም ሃይማኖታቸው የቀና ከ800 በላይ ክርስቲያኖችን ሰበሰቡ አባታችን። ከዛም በሀገሪቱ ትልቅና የመጀመሪያው ሊባል የሚችል ቤተ መጻሕፍትን አደራጁ። እነዚያን አርድእት በቅድስና በትምህርት አብስለው አመነኮሱና ሂዱ ሀገሪቱን ታበሩ ዘንድ ተጋደሉ ብለው አሰናበቷቸው። ከነዚህም መካከል ታላላቁን ብንቆጥር አቡነ ተክለ ሃይማኖትን፣ አቡነ በጸሎተ ሚካኤልንና የኋላውን ፍሬ አባ ጊዮርጊስ ዘጋስጫን መጥቀስ እንችላለን። በዚህ ምክንያት ጻድቁ ወላዲ አእላፍ ቅዱሳን የወለዱ ሲባሉ ይኖራሉ። ጻድቁ ከዚህ በተጨማሪ የወቅቱን ንጉሥ አጼ ይኩኖ አምላክን በማስተማር ለሀገርና ለቤተ ክርስቲያን ጠቃሚ ሰው አድርገዋል። በግላቸው ሐይቅ ውስጥ ገብተው ሲጸልዩ የብርሃን ምሰሶ ይወርድላቸው ነበር። ሐይቅ እስጢፋኖስ ገዳሙን ከጠፋ ከ300 ዓመታት በኋላ አቅንተውታል። እንዲህ ለቤተ ክርስቲያን ሲተጉ በተለይ በአበምኔት በቆዩባቸው 45 ዓመታት ለዓይናቸው እንቅልፍን አላስመኙትም። ጎድናቸውን ከመኝታ ጋር ተገናኝቶ አያውቅም። ለዛም ነው እንዲህ የተበለላቸው እንዘ ያህል ዘበሰማያት አስቦ መጠና ዓመታት 50 ኢሰከበ በገቦ የተባለላቸው። ከዚህ በኋላ የሚያርፉበት ዕለት ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ቃል ኪዳን ሰጥቷቸዋል። በተወለዱ በ82 ዓመታቸው ወይም በ86 ዓመታቸውም የሚሉ አሉ። በ1282 ዓመተ ምህረት በዕለተ ሰንበት አርፈው ተቀብረዋል። ይህች ቀን ግንቦት 26 ቀን ለጻድቁ የልደታቸው መታሰቢያ ናት። ጻድቁ ስም አጠራራቸው እጅግ የከበረ ነው። ለመንጋው ምሳሌ ሁኑ እንጂ ማህበርተኞቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ተቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። በዚችም ዕለት ቅዱስ ቶማስ ሐዋርያ ከ12 ሐዋርያት አንዱ፣ ቅድስት አርሶንያ የቅዱስ ቶማስ ተከታይ፣ አቡነ ሀብተ ማርያም፣ አቡነ ኢየሱስ ሞዐ ይታሰባሉ። ደጆች ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ቶማስን ጣትህን ወደዚህ አምጣ፣ እጆችን እይ፣ እጅህንም አምጣ፣ በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። የቅዱስ ዮሐንስ ወንጌል ከምዕራፍ 20 ከቁጥር 26 እስከ 29። ሰላም ለቶማስ ሰማዕተ ጽድቁ ሐዋርያ በሕማም ብዙ ለብሔረ እንደኬ ዘአስነያ በእንተ ርእሱ ዘከሰተ ከመጠዊ ወኬንያ በስልጣነ ቃሉ ዘይቤ ተንስኢ አርሶንያ ወበእንተ ክርስቶስ ዘሞተ በእደ መኮንን ዘመቄዶንያ ሰላም ለልደትክሙ ዘቤተ ብርሃን ደቂቅ ሀብተ ማርያም ዘይሰበይ ወኢየሱስ ሞዐ ዘሐይቅ ቶማ ፀሐይ ብርሃነ ሰማይ ምውቅ አርሶንያ ዘህንደኬ መናኔተ ብሩር ወርቅ ወተ ክርስቶስ ዘሬማ ዘተሰደት በእንተ ጽድቅ ቶማ ዘህንደኬ አባላቲሁ ዘሐማ ከመይስብክ ወንጌሎ ለክርስቶስ ንጉሠ ፌማ አርሶንያ ወተ ክርስቶስ ዘተጋደለት በሬማ ሀብተ ማርያም ወኢየሱስ ሞዐ ተዘከሩ ሕማማ ለነፍስየ መአምስት እንተ ይእቲ ዘማ
በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።